ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር በወንዶቹ ልጀምር አሉና ባላምበራት ጀመሩ። የእግዚአብሔር ዳኝነት እግዚአብሔር የሚጠበቅበት የድሆች መብት እጅና እግሩን ታስሮ በግፍ ሰንሰለት ጠበቃ ያላንድ ረዳት ፍርድ ለመት ቀርቦ ፍርድ ቤት በቀማኞች ችሎት ይሙት በቃ ብለው ሁለት ያመጽ ፍርድ ፈርደው ገድለው ሲቀብሩት ይህን ግፍ አየና አረጀ አስተውሎ ጦር እንደወጉት ልቡ ባዘን ቆስሎ መንፈሱ እንደ እሳት ተቃጥሎ የእውነትን ደመኞች ቀልብሎ ወረደ በረሃ ቤት ንብረቱን ዳኞች ዳኝነት በሩት ገድለው የእግዚአብሔርን አደራ እምነቱን አብድለው የሰጠናቸውን ስልጣን ተከልለው ሲያጠቁን ጠባቂዎች መስለው መቀማት ሲመርጠቁን ጥለው ካሾች እኛ ስንሆን እነሱ በድለው አርደው ሲጨርሱን አንድ ባንድ አናጥለው ዋዘዘ ከብት ጠባቂ እንደሌለው ከላከለ ዲሞት እንደማለው እንደ ቆራጡ አበጀበለው እኛስ ለመብታችን የማንታገለው ከልጅነት በቀር ምን ምክንያት አለው? የመብትን ፋና ያረነትን ጮራ ለይበትን ሰው ከእንስሳ ተራ ከብቶ ሲሄድ እያበራ በነሴ በረሃ ተራራ ግፈኞች ከበውት ከግራ ቀን ከሌት ሲያድኑት ወንጀል እንደ ለምቾቱ አያስብ ለሕይወቱ አይፈራ ስለሰው ሲቀበል መከራ መሄዳችን ላይቀር ነገታ ወደማንቀርበት ወደ ሙታን ስፍራ ሱስን ቀጥቶ የእግዚአብሔርን አደራ የማይቀረውን ሞት እሱ ጋራ የሚያጸድቅ ነበር ወዲያው የሚያኮራ። የሴቶች ግጥም ፀሐይ አያጠቁረው አያከፍለው ስራ ባያከሳው አያዝለው ድካም አይሰማው እንቅልፍ አይጥለው ወራዴ አቆስለው ጥይት አይገለው ስለለበሰ እንደሌላው ሰው ይሄ ሁሉ ጣጣ በሱ አለመኖሩ ምን ይሆን መላው ጀግና አበጀ በለው ምነኝ ጋሻ ጃግሬውን ስከተል እንድኖር ኋላ ኋላ ምነው ባደረገኝ ደበላ ድጉን ወይም ባደረስ ዝናሩን ዙሪያ ተጠምጥሜ እንዳቅቱ ምነው ጠመንጃውን ባረገኝ እግዜር ረቱ ሳልወርድ አቅፎኝ እንድኖር ተቀምጬ ከምኖር በደስታ ረፍትን ወገቤን ሳልፈታ አንተን ተከትዬ ከከማታ በጎንቻ በረሃ ልበልታ እንቅፋት ሲመታህ አብሬህ ልመታ አበጀ በላቸው የመብት ጠባቂ አርነቴ ጌታ ምጣዴን አዝዬ እርኮቴን አንግቼ ቆርጥሜ ውሃ ጠጥቼ ራበኝ ደከመኝ ተገዝቼ ባለጸጋ ባሌን ዛሬቼ እሱን እንድከተል ቤት ንብረቴን ትቼ የእግሩ አጣቢ እንደሆን ግርድና ገብቼ አበጅማልዱኝ ዘመድ ወዳጆቼ የጃዝማች ምሽት ከመሆኔ አሽከር ከመላኬ ሰጋርኔ ስባንን እንድኖር ሳይከደም አይኔ እንቅልፍ እንዳልጠግብ ትኝቼ በጎኔ ሆኜ ልኖር መለመኔ ወንድ በወድ ነው ሴቴ ስማኝ አገር የወንድ ልውቀት አይደለህ ቀማኛ አይደለህ ጃውሳ ሳትሰርቅ ሳትቀማ ሳይኖርህ አበሳ ሲያስሩህ እንዲሁ ባፈሳ የማትፈራገጥ እንቀሳሳ
ትንሽ የማትሻክር ቅስላታ በሁለት እግሩ ቆሞ ከሚሄድ እንስሳ ነፍስ ከሌለው ከወደቀ ሬሳ ከቶ በምን ላይ ነው እሳ? በነሴ በነማይ በጎንቻ ወንድ ሁሉ ሴት ሆኖ አንድ ብቻ ለቀማኞች መቅጫ ላመጣ ለደካሞች ምሽግ ጋሻ መመከቻ ለሱ ተሸክሜ ውሃ በቅምጫና ጥሬ በስል እንኳን በማውቀው ዱር በማውቀው ስርቻ ይሄድ አልኖርም ወይ እስከ አገር ዳርቻ። ሌሎች ሲበደሉ እሱ መከፋቱ ለበቃ እሱ መቆጣቱ የሰው ቁስል አሞት ተጤቱ ግፍንና መጥን እንደ መርዝ መስላቱ ሕይወቱን ለሰው መብት ዋጋ አድርጎ መስጠቱ ግርማው እንዳንበሳ ሲያዩት ማስፈራቱ ምን ከባህር ይበዛ ጠላቱ ጎራዴውን መዞ አውጥቶ ብቻውን ብቅ ሲል መድረሻ ማጣቱ አስተናክለው ጋራው ቁልቁለቱ ካድንሰው ራቡ ጥማቱ ርቀት ሳይገታ ሳብ ፍጥነቱ እነሴሎ ሲባል ጎንቻ መታየቱ ይህን ሁሉ ባህሪ ይዞ መገኘቱ አይመሰክርም ወይ ሰራበት ከጎስቋላ ጭቃ ላለመሰራቱ እንትኑ ሲፈጠር ሲወለድ ከእናቱ የሰው ታዞ ለመምጣቱ አይ ምን ያደርጋል መመኘት የማይገኝ ነገር ባይሆን ሹመት እንደ ቂጥኝ የሚወረስ ገዘር ቅንጥት ህዝብ ለማስተዳደር የእያንዳንዱን ድሃ አስከበር ለዚህ ለተጠቃ ለተበድ መድኃኒት እንዲሆን እሱን መሾም ነበር። አይ ለሽፍታ የሚሆን አይመስለኝም እንጂ ግጥሙ መልካም ብቻ እኔ ሁልጊዜ እንደምነግራችሁ ባህለኛ የሚወድ መሆኑን ጥሩ አድርጎ የሚያሳይ ነው አሉ ታዋሪ። አይ ጉድ ያዋቸው እኛን ከንቱ ለማገር ከሳቸው ከንቱ ሀሳብ ጋር የሚገጥም ትርጉም ይፈልጉለታል አለና ጉዱ ካሳ ተነስቶ ሌሎቹ ግን ባይስቁም ፊታግሞ በሰጡት ትርጉም አለመስማማታቸውን አንገታቸው ዝም በማለት ገለጹ። በዛብህ አንድ ቀማሩን አስታብሎ ከሰብለና ከወይዘረቱ ካለይቶ ውሎ በሁለተኛው ቀን ሲገናኛቸው ብዙ ዓመት ጠፍቶ ኖሮ እንደተገኘ ሁሉ እጅጋቸው ትናንት ሳትመጣ ደህና ባትሆን ይሆን ብለን ተግተን ነበር በቅንነት አሉ ወይዘሮ ጥሩ በደስታ ፊት ደህና ነኝ ወዳጄ ከከተማ መታሞበት ሊጠይቅ መሄድ ስለነበረበት ብቻው ወሬ ጊዜ ካለፈ በኋላ ስለተመለስን ነው ሳሉ አለ በዛብህ ውሸቱ ካይኑና ሳይታወቅበት አንገቱን ደፍቶ ደህናው እንጂ ግድ የለም አሉ ወይዘሮ ተብለ ወንጌል እንደተለመደው ሰላምታ በቀር ምንም አልተናገረችም። ብቻ ደስታ ይሁን ወይም ሌላ የማታውቀው ስሜት ተሰማት። ፊቷ ቀልቶ አይኖቿ ውሃ ሞልተው ስለነበር ይህ እንዳይታይባት ትጣጣር ነበር። ከትናንት ወዲያ አንተ ተጠርተህ ጌታ በሌላ ነገር ተቆጥቶ ነበርና ያበተም ጉዳይ በቅጡ ሳያነጋግሩ ሄድክ። እዚያ በርግዴ ድንገት በአንተ የተቆጡ መስሎን እንደሆነ ነው አሉ ወይዘሮ ጥሩ ፊታውራሪ በዛብህ ያልተቆጡ ለማስመሰል። ልጅ ነኝ ሲቆጡኝስ ምን ያሳዝነኛል አለ ፊታውራሪ የተቆጡ በሱ እንደሆነ ደህና አድርጎ ለመግለጽ። እሱስ እውነትህን ነው እንደ ልጃችን የምናይ ብቻ እነዚህ ተቆጡ ባንተ አታምነኝም አሉ አይናቸውን በሱ። በዛብህ ትንሽ ፈርጥም አለና አንገቱን ዝም አለ። ከዚያ ያሉት ሁሉ በዛብህ እንዳወቀባቸው ከፊቱ ሲያዩ ትንሽ ፈገግታ ፈገግታሉና በሉ እንዳቸውን ጀምሩ እኔ ጌታ ከሄዱበት ሳይመለሱ ታማለች አሉ ጠይቄያት ልምጣ ብለው ተነስተው ወጡ። ውጭ ቆመው አንቺ ጥንቦ አሉ እማት አለች አትሽማይቷ እየሮጠች። አንቺ ደንበሳ እኔስ እግርሽ ከዚህ ቤት ልውስ ሲልና ይህን ያበጠ ደረስሽን ዋ
ቀልድ አይምሰልሽ የውስጥ ገላሽ አድርገው አሉ ውስጥ ያሉት እንዳይሰሟቸው ሀብትሽ ጆሮ ቀረብ ብለው የቀኝ ጠቋሚ ጣታቸውን እሺ እሜቴ አለች አንገቷን ደፍታ መሬት እያየች ወይዘሮ ጥሩ ዞር ሲሉ ሀብትሽ ወጥታባቸው አጥሩን እስኪወጡ የምትሰል በዛብህና ሰብለ ባሉበት ቤት ገብታ ተቀመጠች። ነገር ግን ወዲያው አጥሩን እንደወጡ እንግዲህ ትምህርታቸውን ቀጥሎ እኔ እሜቴ ከሄዱበት ሳይመለሱ ያገብሬን አይቼ ልምጣ አለችና 3 እርምጃ ልክ እንደ ወይዘሮ ጥሩ ተራምዳ እየሳቀች ሮጠች። ሰብለና በዛብህ በመቤቷ ለማሾፍ ያለችውንና ያደረገችውን አይተው ይስቁ ጀመር። በዚህ ባንድ ወር ውስጥ እጅግ ቢበዛ እስከሚመጣው ወራጋ ቅዳሴ ማርያምን የጨርሰው ጽፈቱንም ያሻሽሉና እኔም ወደ አሰብኩበት እንዲሄድ አለ በዛብህ። ከሄደች በኋላ ትንሽ ዝም ብለው እንደቆዩ ሰብለን በጎን እያየ እግዚአብሔር ይስጥልኝ አለች ሰብለ ወንጌል አንገቷን ትንሽ ደፋ አይኖቿን ቦዘዝ አድርጋ መሬት እያየች ለምኑ ለሶታ እኔ ድሮም ቢሆን እሜቴንና እርሶም ቢስላላችሁ ነው እንጂ እኔ ብሎ እንደገና በጎን ቢመለከት አይኖቿ እንባ ሞልተው አየ። ለማሳዘን ወይም ለማሽሟጠጥ ብዬ አይደለም እኮ አንቺ በማለት ጌቶች በጣም እንዳዘኑና እንደተቆጡ ስላየው በፍቅር ኖረን ተጣልተን እንዳንለያይ ብዬ ነው አለ ቀጠለና በዛብህ። አውቄዋለሁ አለች አንገቷን ደፍታ እንደተቀመጠች አይኗን ሞልቶት የነበረው እንባ ፊቷን ሳይነካ እየተደበለበለ መሬት እየወደቀ። በዛብህ ሰብለን ስታለቅስ ሲያይ ሐዘን ተሰማውና አንጀቱ በውስጡ ይላወስ ልቡን ባርባር ይለው ጀመር። ወዲያው የሱም አይኖች የሷን እንዳዩ እንባ ቋጠሩ። ላሳዝንሽ ብዬ አይደለም እኮ እባክሽ አታልቅሺ በዚህ የምታዝኝ ከሆንሽ እስኪ ድረስ አንቺ ያለው አታልቅሽ ብቻ አለ በዛብህ ልቅሷን ሲያይ ከተሳዘን የተነሳ ድምፁ እንደመሻከር ብሎ እንደፈለገ አለች አይኖቿንም አፍንጫዋንም የኩታዋን ጫፍ ነጥላ እየተራረገች። ከዚያ ሁለቱም አንገታቸውን ደፍተው እንደገና ትንሽ ዝም ብለው እንደቆዩ ወደ ሸዋ ለመሄድ የምትቸኩለው ለምን ነው አለች የተሰማትን ቅርታ ወለል አድርጎ የሚያሳይ ውብ ፊቷን ወደሱ መለስ አድርጋ አይኑን እያየች። በዛብህ አይኖቿን በአይኖቹ ላይ ሲያይ ለጠየቀችው ጥያቄ ቶሎ መልስ ለመስጠት ድንግርግር አለውና ሸዋ ለመሄድ የምቸኩል ሸዋ አንድ የመማረው ትምህርት አለ ከዚያ በኋላ እዚያው ለመኖር ነው። ሀገሬን በጭራሽ ትተህ? አዎ። ለምን እንደ ነፍሰ ገዳይ ሀገሬን በጭራሽ ትተህ ትሰደዳለህ? ስትል በዛብህ እንደማዘን አለና አንገቱን ደፍቶ መሬት ያይ ጀመር። ለምን አለች አሁን እንዳልሽው ነፍስ ስለገደልኩ አለ ወደ እሷ ቀና ብሎ። እባክህ አትቀልድ አለች ፊቷ በቅርታ ቀለም እንደተዋበ ትንሽ እንደመሳቅ ብላ። ቀልድ አይደለም እውነት ነው። እሱም ትንሽ ትኩር ብሎ አያትና እንደገና መሬት እያየ እንጃ ከምን እንደምጀምር እንኳን ጠፋኝ አለ። ከመጀመሪያ ከስር ጀምረህ ንገረኝ። በልጅነቴ አለ በዛብህ ግንባሩን በግራ ጣቶቹ እያሸ አይኑን ቦዘዝ አድርጎ ፊት ለፊት እየተመለከተ ገና ልጅ ሳለሁ ነፍስ ሳላውቅ ብዙ ጊዜ እየታመምኩ ወላጆቼ ሞተ ብለው ተስፋ ከቆረጡ በኋላ ነበር አሉ የምተርፍ። ታዲያ ለእናት ለአባቴ እኔ ብቻ በመሆኔ ይልቁንም እናቴ በጣም ተወደኝ ስለነበረ በታመምኩ ቁጥር እንዳልሞትባት ለየታቦቱ ትሳል ነበር። ሳይቸግራት
እንደ ሰው ሁሉ ዕጣን፣ መብራት፣ ቀሚስ፣ ካባ፣ ጃንጥላ፣ ድባ ለመስጠት በመሳል ፈንታ እኔ ሳላውቅ በእኔ ኑሮ ተሳል ነበር። ነፍስ ማወቅ ሲጀምር የመንደራችን ልጆች ጓደኞቼ የስዕለት ልጅ እያሉ ሲሰድቡኝ እንጣላና እመታቸዋለሁ ወይ ይመቱኛል። ነገር ግን በሄዱበት ሁሉ ለመሄድ የሚያደርጉትን ሁሉ ለማድረግ የሚከለክለኝ ነገር ስላልነበረ እንደሌላው ተራ ስድብ ቆጥሬው አይከብደኝም ነበር። በኋላ ብቻ ስጎለምስ የስዕለት ልጅ እየተባልኩ ስሰደብ የኖርኩት ምን ማለት መሆኑን ተረዳሁ። ጓደኞቼ የሚያደርጉትን ለማድረግ እንዳልችል፣ ሰው ሆኜ ተፈጥሬ እንደ ሰው ለመኖር እንዳልችል እኔ ሳላውቅ የገዛ እናቴ ፈርዳ ያሳሰረችኝ እስረኛ መሆኔን ተረዳሁና ጠላኋት። እሷ መቼም ስለምትወደኝ እንዳልሞትባት ነው እንጂ እኔን ለመጉዳት ብላ እንዳላደረገችው የታወቀ ነው። ነገር ግን ለእኔ የማልችለው ከባድ ሸክም ሆኖ ታየኝ። ከእናቴ ተጣልቼ ምሽት አግብቼ ለብቻዬ እዚያው ሀገሬ እንዳልኖር ብዙ የቆየሁበት ሀገር ሆነና አሳፈረኝ። ይህን በመሳሰለው ነገር ሀገራችን ክፉ ነው። ሽሙጡና ቤቱ እንኳን ስደት ሞት ያስመርጣል። ስለዚህ ለደካሞች ወላጆቼ ከኔ በቀር ሌላ ረዳት እንደሌላቸው እያወቅኩ ከአንድ ወገን ታስሬ መኖር ስለስላሁ ከሌላ ወገን ስለታፍራሽ እየተባል የሰው መሳቂያ መሆን ስላሳፈረኝ ጥያቸው ጠፋሁ። በኋላ ሁለቱም በአንድ ላይ ታመው ሞቱ። ማን አስታመው እንደቀበራቸው አላውቅም። በሹም ተቀብረው ይሆናል። አለበዛብህ ቦደስ ብለው ሳይረግቡ ፊት ለፊት የሚመለከቱ አይኖቹ እንባ ሞልተው ተብላ አፍንጫዋን ስትናፈጥ መለስ ብሎ ቢመለከት እንባዋ እንደሱ አይኗን መሙላት ብቻ ሳይሆን ከዚያ ተርፎ እየፈሰሰ ከአንገቷ ቀኝና ግራ ልብሷን ሲያረሳየ ለዚህ እንዲመችሽ ኖሯል አውራኝ ብለሽ የለመንሽኝ አለ በቅርታ ፈገግታ በለሰለሰ ፊትና አስተያየት። የለም አለች በኩታዋ ጫፍ አይኗን አፍንጫዋንም እየጠረገች። እንዲያው ለመሆኑ ወላጆች ቤትም ቢሆን ያው ናቸው እንዴ? አሁን ባንተ የደረሰብኝ ስታወራኝ የኔ አባትና እናት በእኔ ላይ የሚያደርጉት ትዝ አለኝ። እኔ የምወደውና እነሱ ለኔ የሚፈልጉት በጣም የተለያየ ነው። ባንተም የደረሰው ይህን የመሰለ ነው አይደለም? አዎ፣ ብቻ ልዩነት አለው መሰለኝ። የለው ልዩነቱ ያንተ ወላጆች ያደረጉትን ሁሉ ለአንተ ብለው አንተ እንዳትሞት ብለው፣ የኔ ወላጆች ለራሳቸው ብለው የራሳቸውን ክብር ለመጠበቅ ብለው ማድረጋቸው ነው። እንጃ መቼም አንቺ የጌታ ልጅ ስለሆንሽ ለጌታ ልጅ የሚገባ ሁሉ እንዳይጎድልብሽ አንቺ ተከብረሽ እንድታስከብሪያቸው ይፈልጉ ይሆናል። የጌታ ልጅ ሁሉ እንደኔ ከሆነ የጌታ ልጅ መሆን ከቅጣት ሁሉ የከፋ ቅጣት ነው። የጌታ ልጅ መቼም መከበር መፈራት ይገባዋል። አንቺም እንድትፈሪ እንድትከበሪ ሁኚ ነው የሚሉሽ። እኔ ሰው እንዲፈራኝ አልወድም። ሰው እንዲወደኝ እንዲቀርበኝ ነው የምወድ። ብቻ ምን ያደርጋል አላገኘውም። እንዴት? አየህ፣ እስከ ዛሬ ድረስ በኖርኩት ሕይወቴ ከጓደኞቼ ጋር እንደ ልቤ የተጫወቱበትና ደስ የተሰኘሁበት ጊዜ ገና ትንሽ ሕፃን ሳለሁ 5 ወይም 6 ዓመት እስኪሆነኝ በነበረው ዕድሜ ብቻ ነው። በዚያን ጊዜ ከመንደሩና ከቤት አሽከሮች ልጆች ጋር እንደ ልቤ ጭቃ አብኩቼ ውሃ ተራጭቼ ሰድበውኝ ሰድቤያቸው መጥተውኝ መትቻቸው ታግለን ወድቀን ተነስተን ስቀን አልቅሰን ይህን ሁሉ አብረን አድርገን ስንኖር የነበረኝን ሕይወት ሳስበው በዕድሜ ሙሉ ደስ የተሰኘሁበት እሱ ብቻ ሆኖ እንዳልተፈጸመ መልካም ህልም ሲያሳሳኝ ይኖራል።
ከዚያ ወዲህ ያለው እድሜ ሌሎች ደስ ሲላቸው ሌሎች ሲኖሩ የተመለከትኩበት ነው። እኔ የኖርኩት እኔ ደስ የተሰኘሁበት እድሜ አይደለም አለች። አካላዊ አይኖቿ እንደቦዙ አይነ ህሊናዋ ሌሎች የሚኖሩትን የደስታ ኑሮ እየተመለከተ እንዴት እኮ አለበዛብህ የተናገረችው ሳይገባው ቀርቶ ሳይሆን ያዘኗን ጥልቅነት ከፊቷ ሲያይ ፍርሃት ገብቶት ጨዋታውን የሚለውጥበት መንገድ ቀርቶት እየፈለገ እንዴት እኮ አንተ ቅድም እንዳልከው የእድሜ ጓደኞቼ የሚያደርጉትን ማድረግ እፈልጋለሁ፣ ነገር ግን አልችልም። የእድሜ ጓደኞቼ በየዱሩ በየገደሉ የሚጫወቱትንና ደስታቸውን ሀብትሽ ስትነግረኝ እኔም እንደነሱ በተጫወትኩ እኔም እንደነሱ ጫካ ለጫካ ሮጬ ደስ ባለኝ ብዬ እመኛለሁ፣ ነገር ግን አልችልም። ጓደኞቼ በየሰርጉ በየዓመት ባሉ እንደየአቅማቸው አጊጠው አንዳንዶቹ መሃል ገብተው ባንገታቸው ሌሎቹ ዳር ቆመው ግጥም እየገጠሙ በቃላቸው እየዘፈኑ የወጣትነት ስሜታቸውን ሲገልጹና የልብ እንፋሎታቸው ሲወጣላቸው ስመለከት እኔም እንደነሱ ተነስቼ በአንገቴ ወይም ግጥም እየገጠምኩ በቃሌ ዘፍኜ እንዲወጣልኝ ደስ እንዲለኝ በጣም እመኛለሁ። ነገር ግን ከነማማና ከነአባባ ከአሮጌዎቹ ጋር ተቀምጦ መመልከት እንጂ እንዲህ ማድረግ አልችልም። ሌላው ይቅርና እዚህ ቤት ከሚመጡት ዘመዶቻችን ጋር ካልሆነ ከሌላ ጋር አንገቴን ቀና አድርጌ እንድናገር ወይም እንድስቅና እንድጫወት እንኳ አይፈቀድልኝ። የጌታ ልጅ መሆኑ እንዲህ እንደኔ ታስረው መኖር የሚወዱትን ነገር ሁሉ መመኘት እንጂ ማድረግ አለመቻል ከሆነ ከቅጣት ሁሉ የከፋ ቅጣት፣ ከባርነት ሁሉ የከፋ ባርነት ነው አለች በሻከረ ድምፅ። የኑሮዋን ሁኔታ ስትዘረዝር ስቃዩ ተሰማትና አይኖቿ እንባ ቋጥረው የለም እንደሱ አይደለም፣ አይዞሽ ወደ አይባትሽ አለበዛብህ የተዋበ ፊቷን ለልቧ የተሰማው መሪር ሐዘን ማበላሸት መጀመሩን አይቶ የሚለው ቅጡ ጠፋውና ከነጻነት ወደ እስር ቤት የገባሁበት ቀን ምን ሩቅ ቢሆን ሁልጊዜ ትዝ ሲለኝ ይኖራል አለች ቀጠለችና ልቅሷን ለማዋጥ እየታገለች። ምናልባት የ6 ዓመት ልጅ ብሆን ነው፣ ከዚህ አልበልጥ። ጎረቤታችን አስካል የምትባል ጓደኛዬ ነበረች። ምናልባት 1 ዓመት ትበልጠኝ ይሆናል። ዛሬ 4 ወይም 5 ልጆች ወልዳ ትልቅ ሴት ሆናለች። አንድ ቀን ስንጫወት ተጣላንና ታገልን። በጭቃ ውስጥ ጥላ ፊቴን በጥፍሯ ቧጭራ አደማችኝ። ከዛ እያለቀስኩ ወደ ቤቴ ስመጣ ክፉ አጋጣሚ አባባ ከሰዎች ጋር በበር ቆመው ሲነጋገሩ ነበርና በጭቃ ተነክሬ ፊቴ ደምቶ ሲያዩ እብድ ሆኑ። ወዲያው የልጅቱን አባት አስጠርተው ሊደበድቡት ሲሉ ሰዎች ገላግለው ሁለተኛ የሱም ልጅ ሆነች ወይም ሌሎች አጠገቤ እንዳይደርሱ አስጠንቅቀው ማሩት። ከዚያ አያጣሹ የልጅቱ አባት ቤቱ ሄዶ ልጁን እንደ ትልቅ ሰው ገላዋ ሁሉ እስኪቆስል ገረፋት። እኔም ያን ዕለት ክፉኛ ተመትቼ ከመንደሩና ከአሽከሮች ልጆች ጋር ስጫወት የተገኘሁ እንደሆነ የባሰ ቅጣት የሚደርስብኝ መሆኑን አባባ አስጠነቀቁ። ታውቃለህ፣ ያን ዕለት አባባ ያን ያክል የተቆጡት ልጅቱ እኔን ስለመታችኝ አይደለም፣ እሳቸው ስለተደፈሩ ነው አለች ሰብለ አይኖቿ ሳይረግቡ ቦዘዝ እንዳሉ ያዘን ፈገግታ ፈገግ ብላ። እንዴት ብትደፈር ነው የኔ ልጅ በጭቃና በደም የምትነከረው ያሉት ሁልጊዜ ይታሰበኛል። በበነጋው ልጆቹ ሁሉ እንደ ልማዳቸው ከአጥራችን ውጭ እየተንጫጩ ሲጫወቱ ሰማሁና ትናንት የሆነውን ሁሉ ረስቼ እነሱ ዘንድ ለመድረስ ቸኩዬ ልብሴን እንኳ በቅጡ ሳልለብስ እየሮጥኩ ብሄድ ገና ከሩቁ ሲያዩኝ የሚባላ አውሬ እንደመጣባቸው ሁሉም በአንድ ላይ ሸሹ። ያን ዕለቱ ድንጋጤ እስከዛሬ አብሮኝ ይኖራል። ከሰው የተለየው ሰው የሚሸሸኝ ፍጡር መሆኔን ለመጀመሪያ ጊዜ መገንዘብ የጀመርኩበት ቀን ስለሆነ አልረሳው።
አብሮኝ ይኖራል አለች። አሁንም ቅርታ ባስጌጠው ፊት አይኗን ቦዘዝ አድርጋ ከ19 ዓመት በፊት ልጆቹ እሷን ፈርተው የሮጡት ሩጫ ወለል ብሎ እየታያት ከዚያ ደንግጬ ስቆም እነሱ አንድ ላይ ቆመው ወደ እኔ እየተመለከቱ በእጃቸው ወደ እኔ እያመለከቱ ይነጋገሩ ጀመር። እንደገና ቆሙልኝ ብዬ ወደ እነሱ ስሮጥ እነሱም እንደገና በአንድ ላይ ሮጡና እንደፊቱ አለመቆሜን ሲያዩ ወደ የቤታቸው ተበታተኑ። እኔ አስካለን ትናንት የመታችኝ ልጅ ተከትዬ እስከ ቤቷ እየሮጥኩ ሄድኩ። አለቅስ ነበር። ከዚያ የአስካል እናት እቴቴ ደብሪቱ ያዘችኝና እንባዬን በገዛ ቀሚሴ እየጠረገች ምን ሆንሽ የኔ እመቤት? አይዞሽ አታልቅሽ አለች። ልጫወት በመጣ አስካለ ሮጡብኝ አልኳት። ስተባብለኝ ጊዜ ባሰውን እያለቀስኩ የታባታቸው መጥፎ ልጆች፣ ቆይ እኔ እመታልሻለሁ፣ እንዲያውም ከእነሱ ጋር መጫወቱ ይቅርብሽ፣ ይመቱሻል፣ ልብስሽንም ያሳድፉብሻል ብላ ወደ ቤት ይዛ መጣች። ከዚያ ቀን ጀምሮ ለልጆቹ ሁሉ ማስፈራሪያው ሀብትሽ እንኳን እሷም እኔም ካደግን በኋላ በትእዛዝ ለእኔ ተሰጥታ በግድ እስክንላመድ ድረስ እየፈራች ትሸሸኝ ነበር። ከዚያ እያደግኩ በሄድኩ መጠን እስራቴ እየጠነከረ ሄደ አለችና ስቅቅ ብላ ታለቅስ ጊዜ በዛብህ ግራ ገባው። እባክሽ አታልቅሺ፣ ልቅሶ ክፉ ነው አለ። እንባዋ ጣምራ እየሆነ በግራ ቀኝ ጉንጯ እየወረደ ሳግ እያነቃት ልቅሷን ለመዋጥ ስትታገል ተሆነው የነበረ ሁኔታ አሳዝኖት እሱም ልቅሶ መጣበትና የእሱን አይኖችን ባሞልቶ ስታይ ባሰባት። ከዛ የሚያደርገው ቅጡ ጠፍቶት ከተቀመጠበት ተነስቶ ከወዲህ ወዲህ ሲል ቆየና አጠገቧ ሄዶ ተቀምጦ አንገቷን አቃፍቶ እንደ ሕፃን ልጅ በግራ ክንዱ አስደግፎ በቀኙ በገዛ ኩታዋ እንባዋን እየጠረገ እባክሽ ዝም በይ፣ እባክሽ አታልቅሽ፣ ክፉን ነገር ለመርሳት መሞከር ነው እንጂ እሱን እያሰቡ ካለቀሱ ክፉ ያስከትላል። እርሺው፣ ደህና ነገር አስቢ፣ ደህና እንድታገኝ እሺ፣ በይ ዝም በይ እያለ ግራ ቀኝ ጉንጮቿን፣ አይኖቿን፣ አፍንጫዋን እየጠራረገ ሲያባብላት ትንሽ በትንሽ ጸጥ እያለች ሄደች። እሱም አባብሎ ዝም ማሰኘቱ ያን ውብ መልክ ሊያበላሽ የጎረፈውን የእንባ ጎርፍ ለማገድ በመቻሉ ያን ውብ አካል ከመሰረቱ ለማፍረስ እንደተነሳ ሁሉ ያንቀጠቀጠውን ማዕበል ለማቆም በመቻሉ ደስታው በፊቱ ወለል ብሎ እየታየ በቅፉ ላይ እንዳለች አይኗን እየተመለከተ እንቧ መቆሙን ረስቶ ፊቷን በኩታ ማባበሱን ቀጠለ። በውስጧ ተነስቶ የነበረው ማዕበል ያናወጠው ሙሉ አካሏ ዘና እያለ ሲሄድ አጥልሟት የነበረው ከባድ ያዘን ጨለማ ከፊቷ እየገለጠ ሲሄድ ልክ በጥሩ ሰማይ እንደምትወጣ የማለዳ ፀሐይ ብርሃኗ፣ ውበቷ፣ ሙቀቷ በውቡ ፊቷ ላይ እንደገና ብቅ ይል ጀመር። ወዲያው ራሷ በዛብህ ክንድ ላይ ዘና ብሎ ደገፍ እንዳለ ዘቅዝቀው የሚመለከቷትን አፋራማ አይኖቿ ላይ ተተክለው ስታይ ከዛ በፊት የማታውቀው በጣም ደስ የሚል ሙቀት በሕዋሳቷ ሁሉ ሲሰራጭ ልቧን ሲያሞቀው ተሰማት። ወዲያው ይህ በውስጧ ሲሰራጭ የተሰማት ደስ የሚያሰኝ ሙቀት ፊቷን በስሱ ቀይ እንደተቀባ አስጌጠው። እንዲያ አምራ እንዲያ ተውባ እንደ በዛብህ ክንዱን አንተርሶ ዘቅዝቆ ለሚያያት ወየው ማማሯ፣ ወየው ማሳዘኗ። በዛብህ የሰብለ ፊትና ስሜቷ ሁሉ ትንሽ በትንሽ ሲለወጥ ትንፋሿ ሲፈጥን ልቧ በኃይል ሲመታ ተመለከተና ልቡ እንደመሸበር ሰውነቱ ሁሉ
ለሷ እስኪሰማት ድረስ እንደመንቀጥቀጥ ይጀመር ፈራ። ከዚያ ቀና አድርጎ አስቀምጧት ቦታው ሄዶ ተቀመጠና አሁን ተሻለሽ አይደለም? አይዞሽ አለ ከመሸበሩ የተነሳ ንግግሩ እየተደናቀፈ ምን እንደተናገረ ሳያውቅ። ደህና ነኝ አለች እሷም ከጥቂት ጊዜ በፊት ድንገት በሆነው እንደማፈር ብላ መሬት እያየች። ከዚያ ሁለቱም ከጥቂት ጊዜ በፊት ስለተሰማቸው እንግዳ ስሜት ስለዚያ መልካቸውን እንዲያ ስለለዋወጠው ልባቸውን ስላስሮጠው ግሩም ድንቅ የሆነ ስሜት መነጋገርም መተያየትም ተፋፍረው ተፈራርተው አንገታቸውን ደፍተው መሬት እያዩ ተቀምጠው ሳለ አብ ጉንደወይን ወልድ ጉንደወይን መንፈስ ቅዱስ ጉንደወይን ዓለም ሁሉ ያጣፈጠበት የሕይወት ወይን ነው አለች ሀብትሽ ከማድ ቤት እየሮጠች መታገባችና በዛብህና ሰብለም በመካከላቸው ከነበረው መተፋፈር የሚወጡበት ምክንያት አግኝተው እርስ በርሳቸው ተያዩና ይስቁ ጀመር። አሸተተ ተነፈሰ እንዳንቺ ያለ መዓዛና ደም ግባት አላገኘም። በጣም ወደደሽ። ጎበዛዝት በመዓልትና በሌሊት በርሽ ቆመው ፀሐይ እያቃጠላቸው ብርድ እያንቀጠቀጣቸው ደጅ የሚጠኑሽ አንቺ ነሽ አለች። ቀጠለችና ሀብትሽ ሰብለ ቅዳሴ ማርያም ትርጉም ስትማር ከሰማችው አንዱን ክፍል ከሌላው አደበላልቃ አንዳንዱንም ቃል እንደፈለገችው ለዋውጣ ሰብለና በዛብህ ጥሩ ምክንያት አግኝተው ከልባቸው ሲስቁ ቆይና ወየው ጉድ አንቺ እንዲያው እግዚአብሔርን እንኳን አትፈሪም? በመቤታችን ነው እንዲህ የምትቀልጂው አለች ሰብለ። ለምን ፈራታለሁ? እሷ አትቆጣ አትማታ፣ ያንቺን እናት ብቻ ነው የምፈራ። ማን እንዲህ አለ? መጣፉ ነዋ። ሌላ ማን ይላል? ድንግል ሆይ ጥፋትን አይደለም ይቅርታን አሳስቢ፣ መዓትን አይደለም ምሕረትን አሳስቢ፣ ለጻድቃን አይደለም ለኃጥአን አሳስቢ፣ ለንጹሖች አይደለም ለተዳደፉት አሳስቢ፣ እንደነ ሰብለና እንደነ በዛብህ ላሉት አይደለም እንደነ ሀብትሽና እንደነ ገብርኤል ላሉት አሳስቢ ይላል መጣፉ አይልም በዙ አለች ሀብትሽ ከመጣች ጀምራ ሳትቀመጥ ከወዲያ ወዲህ እየዘለለች። ከዚያም ቆም አለችና እንደ ወይዘሮ ጥሩ እጆቿን ደረቷ ላይ አመሳቅላ ጥርሷን ፈገግ አንገቷን ወደ አንድ ወገን ዘንበል አድርጋ በዛብህ ሰብለን ይደክማታል እስቲ ረፍና ጨዋታ አምጣ ስትል ሁኔታዋን እያዩ በዛብህና ሰብለ ሳቃቸውን መግታት አቃታቸው። እንዲያውም ዛሬ ማጫወቱ የኔ ፋንታ ይሆን የዚያ የገብርያ እንዲር ልቤን በደስታ ሞልቶ ድምፄን ለዘፈን ቃኝቶ ሰዶኛል አለችና ከወዲህ ወዲያ እየተሞራደደች ሌሊቱ እያጠረ እንዲህ ካስቸገረ አንተና እኔ አንቺና እኔ ሳንሞት እንቀበር ተኝተን እንድንኖር ብላ በዚያ መሰል በሌለው ውብ ድምጿ ዘፈነችና ከዚያ ቀጥላ እየተንበረከከችም እየቆመችም በአንገቷ ዘፍና ሲደክማት ወድቃ ከላይ እየተነፈሰች ትስቅ ጀመር። አንቺው ቀናቃኝ፣ አንቺው ተቀባይ፣ አንቺው ደላቂ፣ አንቺው አድማቂ ሆነሽ የብዙ ሰው ስራ ብቻሽን ሰርተሽ ደከምሽ አለ በዛብህ እየሳቀ። ምን አባቴ ላድርግ? እግዚአብሔር ወኔ ባልተፈጠረባችሁ ልባችሁ ከበረዶ በተሰራ ሁለት ድንጋዮች መካከል ሲጥለኝ ጊዜ እስቲ ሰብለ ተነሽና ሁለታችን እንስፈን አለች ሀብትሽ ደክሟት ከላይ እየተነፈሰች። አንቺ የደላሽ ነሽ እናቴ አለች ሰብለ። የደላሽ እንደዚህ እንዲደላሽ ከባሪ አትወለጅም ኖረሻል። ማን ከፊት አውራሪ መሸሻ ተወለጃለሽ? አይንሽን ያበራው አለች ሰብለ እየሳቀች። አይኔ ሲቆይልኝ እናቴ፣ አይኔ ከበረረማ አለቀልኝ ማለት ነው። የባሪያ ውር እንደ ሰባራ ገል ዋጋ የለውም፣ አውጥቶ መወርወር ብቻ ነው ብላ ሀብትሽ እንደገና ዘፈኗን ለመቀጠል እንጉድጉዶ ስትጀምር ትምህርቱ አልቆ ነው እቻ አህያ ስትለፈልፍ እስከ በሩ የምትሰማ አሉ ወይዘሮ ጥሩ ከሄዱበት ተመልሰው ድንገት ገቡና አዎ ጨርሰናል አለች ሰብለ። አዎ አለ በዛብህ። ሀብትሽ እመቤቷ ድንገት ሲገቡ ደንግጣ ጥግ ይዛ እንደቆመች አንገቷን መሬት ደፍታ መሬት ስታይ ከጥቂት ጊዜ በፊት የነበረችው ሀብትሽ አትመስልም ነበር።